ይሄንን ቪዲዮ በጽናትና በትዕግስት እስከ መጨረሻው ድረስ ያዳመጠ ራሱን ከብዙ ነገር ይታደጋል ብዬ አስባለሁኝ። እና ጽናትና ትዕግስት ኖራችሁ እስከ መጨረሻው ለማዳመጥ ሞክሩ። ስለ ሀና ብቻ አይደለም፣ በተለይ ከኢትዮጵያ ወደ ተለያየ ዓለም የምትጓዙ እህቶቼ በጣም ወሳኝ መረጃ ነው ዛሬ የማስተላልፈላችሁ። የትም እንዳትሄዱ እስከ መጨረሻው መከታተላችሁ እንዳትረሱ። ቪዲዮውን ግን ላይክ አድርጉ። እናንተ በጣም ወሳኝ መረጃዎችን ያመጣው ላይክ ማድረግ ይቸግራችኋል። እናንተ እስከፋ እኔ መረጃ ማቅረብን ይቀጥላለሁ። እናንተ ግን ትገርሙኛላችሁ። እንደዚህ ለእህቶቼ ጠቃሚ ነገር እያመጣው እናንተ ላይክ እንኳን ጫን አድርጋችሁ ማለፍ እንዴት እንደከበዳችሁ አላቅም። ለማንኛውም ወደ መረጃው ቀጥታ አቀናላችኋለሁ። ስለ ሀና አዳዲስ ነገሮች ተሰምተዋል። እንደዚሁም የሀና አባት ያስተላለፉት መልእክት አለ። ሰላም አላልኳችሁም? ሰላም እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ በልልኝ። የሰላም ዋጋው ስንት ነው? ሰላም በዋጋ ይተመናሉ፣ በብር ይገኛሉ የሚለውን ነገር አይተናል። ሰሞኑን በተለይ ምን ያህል ሰላም እንዳጣን በአንዳንድ አጋሰስ ሰዎች ራሳቸውን በሚወዱ በሰው ደም፣ በሰው ህይወት፣ በድሃ ህይወት የራሳቸውን ሀብት የሚያከማቹ የራሳቸውን ህንፃ የሚገነቡ ራሳቸውን እንደፈለጉ ተንበላጠው የሚኖሩ አሉ። ሰውን እየሸጡ ስንት ነው በየቤቱ የሚያለቅሰው። ቤት ይቁጠረው። ያልሞተውን ሰው ሞተዋል፣ ተኝ ሞተሻል እያሉ ተኝታ ልክ እንደሞተች ፎቶ እየተነሳች እየላኩ እነሱ ግን ብራቸውን ያካብታሉ። አንድ ሰራተኛ ለ2 ዓመት ለ3 ዓመት መዳም ቤት አስገብተው ደሞዟን ከስር እየተቀበሉ ለ20 ለ30 ዓመት እንግዲህ ሲሸቅሉብን የነበሩ ሰዎች ጉዳቸው ሲጋለጥ እውነቴን ነው ብሎ ሰላማችንን አጣን። በቃ እግዚአብሔር አንድ ቀን ይፈርዳል። በቃ የሆነ ተንኮል ስንሰራ ብንኖር በሰው ላይ የድሃ እንባ ደግሞ መቼም ፈሶ አይቀርም ይላል። ሁሉም እንባውን ወደ ሰማይ ይረጫል። ድሃ የረጨው እንባ አይቀርም። በቃ ድሃን የበደለ ሰው መቼም ቀን አይወጣለትም። የሰው እንባ ያለበት ሰው ሀብቱን ቢያካብት ምንም ቢል እንደውም ያጠራቀመው ሀብት የገነባው ህንፃ ራሱ ለመታከሚያ ለተለያየ ነገር ላይ ሆነ ሁላ ይችላል። ለልጅ ልጆቹ ሁላ ስም በቃ አንዳንድ ጊዜ አሁን ስም በቃ በማናቃቸው ሰዎች አሁን አጼ ምኒልክ ምናምን በሚባል እንትና ዘር እኮ ነው ምናምን ብለን እናወራለን፣ እንመካለን። ለምን? ጥሩ ስራ ሰርተው ስላለፉ። መጥፎ ስራ ሰርተው ያለፉ ግን አሁን የልጅ ልጆቻቸው እንዴት ነው የሚሆኑት? በእውነት በየአካባቢያቸው ሁሉም ይታወቃሉ። አንገታቸውን ደፍተው ዘላለም። ከእንደዚህ አይነት ነገር ፈጣሪ ሰውረን። የድሃን ነገር ከመንካት ፈጣሪ ሰውረን። የድሃን ያለበት እንደው ቀን ይቆጥር፣ ጊዜው ይደርሳል። ጊዜው እስከሚደርስ ሊያችላላ ይችላል። አንድን ድሃ ረግጦ እንደፈለገ አድርጎ አሁን ዲኤንኤ እናስመረምራለን፣ ኩላሊት እናመጣለን፣ እግር እናመጣለን፣ አይን እናመጣለን። ምን ቸግሯቸው? አይኗንም አውጥተው እግሯንም ቆርጠው ሁሉንም ነገር ይችላሉ። በቃ በእጃቸው እስከሆነች ድረስ ማንም አይቆጣጠራቸውም። አንድ ቀን ግን ፈጣሪ ይፈርዳል። ለምንድን ነው ግን ፈጣሪ እንዳለ የሰው ልጅ በገንዘብ እንደዚህ የታወረው? ለምንድን ነው ግን እንደዚህ የሆነው? እኔ መድኃኒዓለም ግራ ግብትን ያለኝ። ሞት እያለ ሁሉም ሰው ሟች ነው። ማሟችነታችን ለምንድን ነው የምንረሳው? ሁሉም ሰው አንዳንዴ ዝም ብዬ ሳስበው አገራችን ላይ ዶክተር ቢኒያምም አለ፣ ይሄ ሰውዬም አለ፣ እንደገና ጓደኞቹ መሰሎቹ የመላይ ያሉት ማለት ነው። ሁለቱም እኮ ከአንድ ሀገር እኮ ነው የወጡት። አይገርምም? ግን ይሄ ለሰው ይሞታል፣ አይተኛ፣ እነሱን እያስታመመ እነሱን እያሰቀ፣ ይሄ ደግሞ ድሃን እያመጣ ይቸረችራል፣ በተለያየ ነገር ለሀብታም ይሸጣል። መዳም ቤት እያስቀጠረ ደሞዟን ከስር ይቀበላል። እንደገናም ደግሞ እዚያው ለ3 ለ4 እየተደፈረች ለ5 ዓመት ለ4 ዓመት። ይሄ ግፍ ለልጅ ልጅ መሆኑ ግን ውርሱ በጣም የሚያናድደው ነገር ምን አለ ለሱ ቢደርሰው መልሶ ነው ያልኩት። እኔ የእውነት ለልጅ ልጆቹ ከሚሆን ምን አለ ለሱ ቢያደርግለት ይሄንን ነገር። የእውነት ይቅርታ አድርጉልኝ አይባልም አይደለ? ግን ብያለሁኝ። ምክንያቱም እሱ በሰራው ተንኮል እነዚያ ንጹሃን ልጆቹ ምንም የማያውቁት ልጆቹ ዋጋ ባይከፍሉ በጣም ደስ ይለኛል ለኔ። ይሄ ክፉ ኧረ በስመ አብ እንዲህ አይነት ክፉ እርኩስ ደግሞ የክፋቱን ጥግኔ የገረመኝ ነገር ምንድን ነው? የሀና አባት መሞታ ለመሞቷን እስቲ ላረጋግጥ እባክህ ሬሳዋን ላክልኝ የሆነ ነገር ብሎ ሲጠይቀው ንቀቱ እዚያ ያለው ልጅ እንደ ወንድሜ ነው በቃ አምነዋለሁ መጎለድ ቋንቋ ነው ብሎ መልስ እንኳን ሳይሰጠው ነው ይንቆ የተወው ማለት ነው። በኋላ ግን እንግዲህ ሰው ሲያጣድፈው ሲያጨናንቀው ምን አለ ቀል ይዞ መጣ ማለት ነው። የራስ ቀል የነጣ ምንም ነገር የሌለው ሰው ቁጭ ብሎ እስከ ጠዋት ድረስ ሌሊቷ ወለል ብላ ነግታ ምንም አልመሰላቸውም። እነሱ ከምንም ነገር አልቆጠሩትም ህዝቡን ማለት ነው። ንቀታቸው ይሄንን ሁሉ ህዝብ ካናውቁ ታዲያ ለአንድ ድሃ በየቀኑ የምትመጣ የምትሄድ በየቤቱ እንግዲህ አንድ ድሃ ማለት እኔ አንድ ድሃ ነኝ፣ ሌላዋ የምትመጣው አንድ ድሃ ናት፣ ሌላዋ የምትመጣ አንድ ድሃ ናት። 60 70 ሰው አይደለም የታገተው አለች እኮ 5 ዓመት የቆየችው አለች።
ስልጤዋ ማለት ነው። 67 ሰው አይደለም ከዚያ በላይ ናቸው። በጣም ብዙ ህዝብ ነው ያለው። ብዙ ሴት ነው እዚያ ያለው። ብዙ ሀና ናቸው ያሉት። በእውነት ማንም ስልጣን የለውም እዚያ ጋር። ቅኝ ግዛት እኮ ማለት እኮ ሞት እኮ ነው። ሞት ኧረ ሞት ጣዕም አለው። ማርያምን ይቅርታ አድርጉልኝ። ሞት ጣዕም ያለው ነው የሚመስለኝ እነሱን ሳስባቸው፣ እነዚህ ሴቶችን ሳስባቸው። አስቡት አንድ ሰው በቁጥጥሩ ስር አድርጓችሁ ስምሽ ሀና አይደለም፣ ስምሽ እንደዚህ አይደለም፣ በተኝ ሞተሻል፣ ፎቶ ላነሳሽ ነው። በጣም ይገርማል። ቀጣይስ ምን ይሆን ጭንቅላታችሁ ምን እያሰቡ ይሆን? እንደዚያ ሲላቸው፣ እንደዚያ ሲያሰቃያችሁ። 9 ወር የቆየችው አለች ሳትሞት ተኝ ተብላ ፎቶ ተነስታ ተልኮላቸዋል ለቤተሰቦቿ፣ እንደ ሞተች የሚያሳይ ማለት ነው። ፎቶ ወይም ቪዲዮ አሳዩን ሲሉ ቤተሰቦቿ ተኝ ተባልኩኝ፣ ተገደድኩኝ፣ ተኛውን ፎቶ አንስተው ላኩኝ፣ ቤተሰቦችን እንደሞትኩ ነው የሚያውቁት አለች። አሁን ስትገባ ሳውዲ አረቢያ ላይ ማለት ከ9 ወር በኋላ እና 4 ዓመት እዚያ ቅማል እየበላቸው ተውሃን እየበላቸው እየተረገጡ ሲፈልጉ እየተገረፉ እየተሰቃዩ ሲፈልጉ ለ4 ለ5 እየተጫወቱባቸው እነዚህ ሰው ናቸው። ብቻል ሰውነታቸው በዲኤንኤ ቢረጋገጥ ራሱ ሰው እንዳልሆኑ የሚያረጋግጥ ነው የሚመስለኝ፣ ዲኤንኤን ራሱ ማለት ነው። ምክንያቱም ከሰው ተራ የወጡ ጨካኝና አውሬ ናቸው። በጣም ብዙ ነገር በነሱ ዳቢሎስና ሰይጣን በነሱ ይቀናል ብዬ ነው የማስበው በነሱ ስራ እና ቤተሰቦች። ለማንኛውም ስለ እነሱ ለወራ አይደለም የወጣሁት ዛሬ አዳዲስ የወጡ መረጃዎች እንግዲህ በጣም ብዙ በርካታ መረጃዎች ወጥተዋል ማለት ነው። እንደዚሁም ደግሞ የሀና አባት የተናገረው ንግግር እጅግ በጣም በርካቶችን እያሳዘነ ይገኛል። የሀና አባት እንግዲህ ሞታለች የምትሉኝም ከሆነ እስቲ የልጄን አስከሬን ራሱን ልየውና ልመን፣ በቃ ልቅበረው፣ ልጄን ልቅበራት፣ ካልሆነ በጭራሽ አላምንም ብለው መልእክት ማስተላለፋቸውን በጣም በርካቶች እያዘዋወሩት ይገኛሉ። በጣም የሚያሳዝኑት በእውነት የእነሱን ስቃይ ለማንም አይስጥ፣ የእነሱን በደል ለማንም አይስጥ። ማርያምን የእነሱ በጣም የከፋ ነው። አስባችሁታል? እንዳለች ልባቸው እያወቀ መረጃዎች በሙሉ እንዳለች ነው የሚያሳየው። ሁሉም መረጃ ጠቅላላ ባይኔ አይቻታለሁ፣ ወላሂ ላዚም አይቻታለሁ ባይኔ የሚሉ ሰዎች ብዙ ናቸው። ደላሎች ደግሞ በቃ መስጠት አልፈለጉም ይች ልጅ አሳልፈው። ምክንያቱም ይች ልጅ አሳልፈው ከሰጧት ስራቸው ይበላሻል፣ ስራቸው ይቀራል፣ ብሩ ይቀራል። ከአንድ ሰው ላይ 20 ሺህ 30 ሺህ ሪያል እየተቀበሉ አንድ ሰው አግተው ስንት ብር ነው የሚቀበሉት? በጣም ብዙ ብር ነው የሚቀበሉት ከአንድ ሰራተኛ። እንግዲህ በጣም በርካቶች እንደተናገሩ ከሆነ ይሄ ሰውዬ ለ20 ዓመት ያህል ከሸዋ ልጆችን እያመጣ እንደሚሸጥና 2 ዓመት 3 ዓመት አንድ ቤት ውስጥ የሚሰሩት በነፃ ነው። እነሱ ይቀጠራሉ፣ ደሞዝ የሚቀበለው እሱ ነው። በጣም በርካቶች ሞተዋል እየተባሉ እዚያ ያልሞቱ ግን ብዙ ልጆች ናቸው። እህቴን አፋልጉኝ፣ ኧረ እባካችሁ የኔም እኮ እህቴ እንደዚህ ትሆናለች፣ የኔም እንደዚህ ሞታለች ተብሎ አድራሿን አናውቅ፣ ምንም የላኩልን ነገር የለም የሚል ሰው ደግሞ አሸን መንጋ ነው ያለው። እና ይቺ ራሱ 5 ዓመት ቆይታ አርግዛ ሄደችዋ ልጅ ራሱ 60 ምናምን ሰው ሲባል ሰማዊ ነ በዛ ግን በተለያየ ዋሻ ውስጥ የታገቱት በጣም በርካቶች ናቸው። ቤተሰብ እንደሞት ነው የሚያውቀው። እነሱ ግን በህይወት ያሉ ስማቸውን ይቀይራሉ፣ ምን ይላሉ? ምክንያቱም ግዴታቸው ነው። ኧረ በስመ አብ ብቻ እኔ እንጃ በእውነት የማይሰማ ነገር አለ እንዴ? እንደው የእኛ ዘመን እንደው ምንድን ነው ግን? ለነገሩ ዘመኑ ምን ያርግ? የእኛ ትውልድ ምንድን ነው እንደዚህ የጨከነው? መድኃኔዓለም የሚያውቀው። ሞትን ለምን ረሳናት ግን? ሞትን ለምን ረሳናት? ሁላችንም አላቅም። አቤት 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 አቤት! እግዚኦ ማረነ ክርስቶስ። ብቻ በጣም ነው የሚያሳዝነው። መጨረሻውን ያሳምረው። እንደው ሀና ወጥታ ብዙ ሚስጥሩ ወጥቶ እነኛ ሀጋጆች ከስር መሰረታቸው እነዚህ ሰዎች በቁጥጥር ስር እስካልዋሉ ድረስ አሁንም ቢሆን ስራቸውን ይቀጥላሉ። ድሃም ምርጫ የለውም ከመሰደድ ውጭ። በድሃውን ያልፈርድም። ለምን ተሰደዳችሁ? ስደት ይቁም ምናምን አለለም፣ እንደሌላው ሰው ማለት ነው። ማንም ሰው ሳይመራው አይሰደድም። ማርያምን ምርር ሲለው ነው የሚሰደደው የሰው ልጅ። እና አንዳንዶቹ ደግሞ ለምንድን ይሄ ቪዲዮ አሰራጩት እየተቆራረጠ ለሁሉም ይድረስ ምናምን የሚሉ ሰዎች አሉ። እግዚአብሔርን ይሄን ቪዲዮ አይቶ አይቆሙ። በእርግጠኝነት እኔ ገና መጀመሪያ አረብ ሀገር ምናምን ፓስፖርት ሳወጣ እህቴ ቴሌቪዥን ላይ ቪዲዮ ከፍታ ይኸውልሽ በእግሯ ነበር የሄደችው። ይችኛዋ እየተገፋች በጋሪ መጣች። በጣም ብሶ ነበር በዚያን ሰዓት ከብሔርቱ በፎቅ ላይ እየተገፈተሩ የሚመጡት ማለት ነው። በጣም በቴሌቪዥን ጣቢያ ነበር እየተሰራጨ ነበረው። በጣም ብዙ ሰው ይያዝ ነበር በዚያ ጊዜ። በጣም ብዙ ደላሎች እና ቲቪ ከፍታ በቲቪ ነበር የሚሰራጩ በዚያ ጊዜ። አይውልሽ እንደዚህ እኮ ነው እየተመለሱ ነው ያሉት። በእግራቸው ነበር ሄዱት እኮ። አሁን ግን ተመልከች መቆም አይችሉም እያለችኝ እያሳየችኝ ምንም አልመሰለኝም። እግዚአብሔር ነው ማለት ልቤ ቆርጧል። ልቡ የቆረጠ ሰው በምንም መንገድ ሊመለስ አይችልም። የፈለጋችሁትን ነገር አሳዩት።
እንደው ፈጣሪ ብቻ ለሀገራችን ለህዝባችን የተሻለ ነገር ያምጣ። መንገዱም ደግሞ ጨካኝ ሳይሆን ሩህሩሆችን ይሙላለን ነው ምለው። በጣም ነው የሚያሳዝነው። እውነት ድህነት ከስር መሰረቱ ይነቀል። አሁን ደግሞ የሀገራችን ጉዳይ እየተባባሰ ነው ያለው። ከአንድ ፊት ድህነት አለ፣ ከአንድ ፊት ጦርነት አለ። አረ ወደዛ እውነት ያንገሸግሻል። እና ታዲያ ሰው እንዴት ነው አርፎ ቁጭ የሚለው የሁሉ ነገር ባለበት? እኔ በድሃ አልፈርድም፣ በኢትዮጵያ ህዝብ አልፈርድም። ድሃም ሆነ ሀብታም ሀገራችን ላይ መኖር አይችልም። አሁን ላይ ሀቁ ይሄ ነው። እውነት እንነጋገር ከተባባልን ማለት ነው፣ ያለ መደባበቅ። ሁላችንም ምን እንደብቃታለን እውነቷን። ለምን እንደምንደብቅ ለምን እንደዚህ በደሃ ላይ እንደምንፎክር? ቆሙ በቃ ይሄን ቪዲዮ አሰራጩ እየቆራረጣችሁ ምናምን። ፈለገ ነገር የቆረጠ ሰው ግራ የገባው ሰው በቃ ከሞትኩም ልሙት እንዲህ ከገጠመኝ የሚጠመኝ ብሎ አይኑን ጨፍኖ ነው የሚገባበት። ዞሮ መዝጋው ጭራሩ። ወደ ሁለተኛው መረጃ ይልግባላችሁ። ሌላው ነገር ግን የምነግራችሁ ነገር በጣም ወሳኝ ነገር ቤተሰቦች፣ ምንድን ነው? እባካችሁ ከየትኛውም ሀገር ወደ የትኛውም ሀገር ስትጓዙ፣ በተለይ ከኢትዮጵያ ወደ ተለያየ ሀገር ስትጓዙ መጠንቀቅ ያለባችሁ ነገር የሰው እቃ እንዳታሳልፉ። የሰው እቃ ምናልባት እቃ ይበዛብኝ ይህን እቃ ያዥልኝ ምናምን ሲሏችሁ እምቢ አሊዝም። እቃ ብዙ ነው። እኔ አሁን ባዶ እጄ እያወላወልኩ ብሄድ እንኳን ማለት ነው ወደ ሌላ ሀገር ብሄድ ሰው እቃዬን ያዥልኝ እቃ ብዙ አለ ቢለኝ ይቅርታ ልተባበረው አልችልም። በጣም ይቅርታ እግዚአብሔርን ነው የምላችሁ። ምክንያቱም ህይወቴን እፈልጋለሁኝ። ህይወቴ እኔ እኮ የሆነ ነገር ቢሆን እኮ የሚያዝን ሰው ይኖራል ከኔ ጀርባ። ገባችሁ? አንዲት ልጅ የተፈጠረባትን ንገራችሁ አጠራርጌ ትናንትና ቪዲዮ ሰርቻለሁ። ከታች ገብታችሁ ይሁት ሙሉን። እዚህ ዱባይ ላይ እጃዛ ቤት ምንም ስራ ሳይኖት ልጅቷ ታረግዛለች። ካረገዘች በኋላ ከኢትዮጵያ ባህላዊ መድኃኒት ላኩልኝ ትልና ለቤተሰብ ትናገራለች። ከዚያ አንዲት ምስኪን ነፋር የድሃ ልጅ ድሃ ያንን መድኃኒት ምንድን ነው ብላ ስጠይቃቸው የጨጓራ በሽታ መድኃኒት ነው እና ይዘሽልን ሂጂ ይሏታል። እሷም እሺ ብላ ምንም ሳታውቅ፣ እዚህ ደግሞ አንዷ በጣም ታዋቂ ናት፣ ዩቲዩብ ላይም ትታወቃለች፣ ቲክቶክ ላይ ደግሞ ነጋዴ ናት። እሷ አብራት ነበረች ስትመጣ ማለት ነው። ከኢትዮጵያ ምንም ነገር አላሏትም፣ አሳለፏት። ዱባይ ላይ ስትደርስ ግን ተያዘች ማለት ነው ልጅቱ። ገባችሁ? ይሄ ነገር በጣም ከባድ ነው። እዚህ ሀገር አይደለም የሰው ነፍስ ለማጥፋት መንጠራራት፣ እዚህ ሀገር የራሳችሁን ነፍስ እንኳ ወሳኝ አይደላችሁም እናንተ። በጣም ከባድ ነው። የዚች ልጅ ሁኔታዋ በቃ ታሳዝናለች። እና ምንላችሁ ነው፣ ለሰው ልጅ እተባበራለሁ፣ ለሰው ልጅ መልካም አደርጋለሁ አትበሉ። ሰው ምን እንደሚያመጣባቸው አሁን ይች ልጅ እድሜ ልክ ጨለማ ቤት ስትኖር ስንቅ የሚያቀብላት የለም። የምናውቀው ነገር ነው። በጣም ብዙ ሰዎች ለሰው ብለው ህይወታቸውን መስዋዕት አድርገው፣ በጣም ብዙ ሰዎች ማለት ነው። አንዲት እህታችን እዚሁ አረብ ሀገር የነበረች የዱባይና የቱርክ ነጋዴ ከአረብ ሀገር ተመልስ ሀገሯ ላይ ንግድ ምሰራለች። ፍቅረኛ ነው ብላ፣ ታሪኩ ረጅም ስለሆነ ትላንት አውርቻለሁ፣ እዚያ ገብታችሁ እዩት። ለሱ ብላ ህይወቷን ቱርክ ላይ አታለች። ገባችሁ? እሱ ግን አታለላት። ፍቅር ብሎ ማለት ነው፣ የውሸት ፍቅር። እሱ የራሱን ስራ ለማረማመድ ነው እንጂ እሷን አፍቅሯት አልነበረም። በጓደኛው አማካኝነት ነበር የመጣው። እነሱ ተመካከሉ። ልጅቷ በማታውቀው ቤተሰቦቿ ታይ የልጅ አልወደድነውም፣ ሁኔታው አልወደድነውም፣ ቀልባችን አልወደደውም ታይ ስትባል አልሰማ ብላ እናት ያለችው እኮ ቱርክ እኮ ነው፣ ቱርክ ለእናት ስንቅ ይዘሽልኝ ሂጅ ብሎ በዚያ ውስጥ ያልተፈቀደ ነገር አድርጎ ወዲያው ነው የሞት ፍርድ የተፈረደባት ማለት ነው። ወዲያው ልጅቷ እያለቀሰች ነው እህትዮ የተናገረችው። በጣም ብዙ ድምፅ ሆነናታል፣ ነገር ግን መፍትሄ አልተገኘም። አንዳንድ ጊዜ የሆነ ነገር አድርጋችሁ ህግ ፊት እኔ እኮ አላደረኩም፣ እኔ እኮ እውቀት የለኝም፣ እኔ እኮ እንትን አልካኝ እኮ ነው፣ እኔ እንደዚህ ሆኝ እኮ ነው። ለናዝራዊትም አልጠቀማትም። ዓለም የጮህላት ዓለም የተነቃነቀላት የዛሬ 8 ዓመት ናዝራዊት ከዓለም እስከ ዓለም በቲቪ ሳይቀር የኢትዮጵያ ህዝብ እሪ ብሎ እስከ ጠቅላይ ሚኒስትሩ ሳይቀር ቢሆንም ግን የሞት ፍርዱ ተነስቶላታል። ተመስገን ነው። የእሷ ጉዳይ ትንሽ ይሻላል። ብዙዎች ግን ህይወታቸውን አጥተዋል። ይሄ ሁሉ ግን በጓደኛ በፍቅረኛ በሰው እቃ ምክንያት ነው። እና ከዚህ በኋላ የሰው እቃ በአውሮፕላን ይዞ መንቀሳቀስ እንደኔ ይቆም ብያለሁኝ። ይቆም በቃ። ይሄ ነገር መቆም አለበት። ተጠንቀቁ። ለራሳችሁ ጥንቃቄ አድርጉ። ለቤተሰቦቻችሁ ለእህቶቻችሁ ሲጓዙ ንገሯቸው። ላለሁም ይሄን መረጃ ደግሞ ላይክ አድርጉት ለሁሉም እንዲደርስ። በድጋሚ እስከምንገናኝ ድረስ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። በእውነት በስደት ላይ ያሉትን እግዚአብሔር አምላክ የማያልቅ እንጀራ የማያልቅ ገንዘብ ተዝቆ የማያልቅ ተበትኖ የማያልቅ ነገር ይስጣቸው። በጨካኝ እጅ ያሉ ደግሞ ፈጣሪ ልቦናቸውን ያራራላቸው። ለጆሮአችን ቸሮሬ ያሰማን። በእውነት ቸሮሬ ያሰማን። ቸሮሬን ይራቃን። ሁሉ ነገር ቸር የሚባል ነገር እየሰማን አይደለምና ቸሮሬ ያሰማን እላለሁ። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ።